በወጣትነት ህይወትን ገደል የሚከቱ ሁለት መርዛማ ነገሮች እነኚህ ነገሮች ቶሎ ብለህ ራስን አርቅ ቢያለው አሊያ እምቢ የምትለኝ ከሆነ ግን በህይወት የማትወጣው ችግር ውስጥ የምከቱ እድሜ ዘመንን ስትቆጭና ስታለቅስ ምን ነው ይሄን ነገር ባደረኩ ኖሮ ስትል ነው የምትሆነው። ስለዚህ በደንብ አድርገህ እስከመጨረሻው ስማኝ። ለምታውቀው ሰው ይሄን ቪዲዮ ኮፒ ሊንክና ሪፖስት አድርግ አደረስን። የመጀመሪያው ነገር የማይፈልግህን ሰው መፈለግ፣ ከማትፈልግበት ቦታ መቆየት፣ ሰዎችን መለመን። አስታውስ ወንድሜ፣ ያ ሰው ላንተ ምንም ያህል ጠቃሚ ቢሆን እሱ አንተን ካልፈለገ አትለምነው። ጥንቅር ብሎ ይደተውስ አረምን ሺህ ጊዜ ውሃ ያጠጣበት ተንከባከበው ፍሬ አይሰጥም። አንዳንድ ሰዎች እንደዚህ ናቸው። አንተን ማይፈልግ ከሆነ ገደል ይግባ። አትለምነው፣ አትለማመጠው። ሁለተኛው ነገር ከመጠን በላይ ማሰብ፣ ከመጠን በላይ መጨነቅ። እዚህ ጋር ልታውቅ የሚገባ ነገር ቢኖር አንተ የተጻፈልን ነገር ነው የምትኖረው። ስለዚህ የምችለውን ኃይል ንፋ፣ የምችለውን ኃይል ጣር፣ የቀረውን ለፈጣሪ አደራ ስጥ። ከመጠን በላይ መጨነቅ ትርፉ በሽታ ብቻ ነው። ስለዚህ አትጨነቅ። የሚሆን ይሆናል፣ የማይሆን ደግሞ ይቀራል። ብዙ ተጨንቀ የምታመጣው ምንም ነገር የለም። ይህን ቪዲዮ ለምታውቀው ጀለስ ላክለት፣ የምታውቀው ከሌለ ደግሞ ኮፒ ሊንክ 10ና ሪፖስት በማድረግ ለሁሉም ወጣት እንዲደርስ፣ ወጣቱ ከዚህ መርዛማ ነገር እንዲርቅ አድርግልኝ። ይህን ቤት ፎሎ ማድረግ ደግሞ ቤተሰብ ሁን። አባት ያልመከረ ምርጥ ምክሮች። አንደኛው በቻልኮ መጠን የምታገኘውን ገንዘብ በማይረቡ ነገሮች አታቃጥላቸው፣ አታጥፋቸው፣ በተለይ በቁማርና በመጠጥ። ሁለተኛው የቤተሰቦችህን ምክር አዳምጥ። እዚህ ምድር ላይ ለአንተ ጥሩ ነገር የሚያስቡትና የሚመኙት ሰዎች ቢኖሩ ቤተሰቦችህ ብቻ ናቸው። ሶስተኛው ጓደኞችህን መርጥ ያዝ። ወደ ጥሩም መጥፎም ነገር ከሚከቱ ሰዎች አንዱ እነሱ ስለሆኑ። አራተኛው ብዙውን ጊዜ ብቻህን አሳልፍ። ሞር ራስ ላይ መስራት ከፈለግ ግን የሴጋ ችግር ካለብህ ይህንን ነገር ዝለለው። አምስተኛው ራስን አስተምር። ማንበብ ጥቅም የለውም። አንድ ነገር ማድረግ ማሳካት ከፈለግ ያንን ነገር አርገው፣ ተግብረው። ስማኝ ወንድሜ፣ በማንበብ ብቻ ዋና ልትለምድ አትችልም። ስለዚህ ዋና መልመድ ከፈለግ አክሽን ያስፈልጋል። ከዛ ነገር ትምህርት ውሰድ። ስድስተኛው የሆነ ሰው ስላልወደደ ስላላፈቀረ አታስብ፣ አትጨነቅ። መጀመሪያ ራስን መውደድ፣ ራስን ማፍቀር ጀምር። አንድ ቀን ሀብታምና ስኬታማ መሆን አይቀርም፣ ግን ከዛ በፊት እነዚህን 10 ነገሮች አስታውስ። አንደኛው ምንም ነገር ለማንም እንዳትናገር፣ ለቤተሰቦችህም ቢሆን። 2 ፌክ ጓደኞችን ወዲያውኑ አስወግዳቸው፣ አለበዛ ያሰናክለዋል። 3 የምታገኘውን ገንዘብ ባንክ ሴቭ እንዳታረገው፣ ከባንክ ወዲያውኑ አውጣውና ኢንቨስት አድርገው፣ ተጨማሪ ገቢ እንድታገኝ ማለት ነው። 4ኛው ገንዘብ ስታገኝ ቤት ወዲያውኑ ለመግዛትና ለመክሬት እንዳትሞክር፣ ረጋ በል። 5 የጀመርከውን ስራ ለማቆም እንዳትሞክር፣ አንድ ጀምረዋል ጨርሰው። 6 ውድ የሆነ መኪና እንዳትገዛ። 7 ከጓደኛ ጋር ወይም ከፍቅረኛ ጋር ቢዝነስም ሆነ ስራ እንዳትጀምር። 8 ልጆች ካሉ ወዲያውኑ ሀብታም ለመሆንና አንተ የደረሰብህ ድህነት እነሱ ላይ እንዳይደርስ ማድረግና መስራት ይኖርብሃል። 9 ለስኬት ብለህ መጥፎ ነገርና መጥፎ ነገሮችን እንዳትጀምር፣ እንዳትሰራ። 10 ገንዘብ ማግኘት ስትጀምር ለመኩራትና ለመንቀባረር እንዳትሞክር። ማወቅ ያለብህ 8 ህጎች ይጠቅመዋል። አዳምጠኝ። አንደኛው ኢግኖር አድርጋቸው። እነሱ ስላንተ ስለሚያወሩት ነገር እንዳትጨነቅ። ያንተን ህይወት፣ ያንተን ኑሮ፣ ያንተን ጭንቀት እነሱ አይኖሩትም፣ እነሱ አይቋቋሙትም። ስለዚህ ተዋቸው። ሁለተኛው ያልፋል ተው። የነገውን ቀን ባለፈው ቀን እያስታወስክ እያሰብክ እንዳታቃጥለው። 3ኛው ጊዜ ስጠው። ሁሉም ነገር በጊዜ ይፈጠራል፣ በጊዜው ይከናወናል። አንተ ብቻ ትዕግስት ይኑርህ። 4ኛው ራስን ከሌሎች ጋር አታወዳደር። እዚህ ምድር ላይ ማወዳደር ያለብህ የትላንትናው ማንነትህን ከዛሬው ጋር ነው። 5ኛው ተረጋጋ። ትለፋለህ፣ ትሰራለህ፣ ግን ሰውነት ላይና ህይወት ላይ ምንም አይነት ለውጥ የለም። ግን ሁሉም ነገር በእርጋታ ነው የሚፈጠረው። አንድ ሚስጥር ልንገርህ፣ እኔ ብዙ ጊዜ ፌል አድርጌያለሁ። ስኬታማ አልሆን የቻልኩበት ወይ ደግሞ የምፈልገውን ነገር ላሳካ የቻልኩበት ምክንያት በመረጋጋቴና በመታገሴ ነው። ስለዚህ አንተም ታገስ። ሰዓቱ ሲደርስ ሁሉም ነገር ይፈጠራል። 6ኛው አቅጣጫንና እቅድህን ቀይር። ያሰብከው ፕላን እቅድ ካልተሳካ ፕላን ቢን እንዳስጀምር። ፕላን ኤን ጀምረሃል፣ ፕላን ኤን አቅጣጫህን ቀይረ አጠናቀው ጨርሰው።
7ኛው ሁሉም ነገር ራስ ላይ ነው። አንተ ብቻ ነህ ራስን ደስተኛ የምታረገው፣ የራስን ህይወት የምትቀይረው፣ አሁን ካለበት ችግር ውስጥ የምትወጣው። 8ኛው ሁሌም ደስተኛው ህይወት አጭር ነች፣ አንድ ቀን ትሞታለህ። ሞር ደግሞ ባለ ገንዘብ የምትፈልገውን ነገር አርግ፣ ተጠቀም፣ እንዳትቋጥር። ምክንያቱም ያ ብር በሌባ ሊሰረቅ ይችላል። ሁሌም ቢሆን ማለት ነው ሰዎች 3 ነገሮች ከጀርባ ያወራሉ። በደንብ አዳምጠኝ። አንደኛው አንተ የደረስክበት ካልደረስክ፣ አንተ የደረስክበት ቦታ ላይ እነሱ ካልደረሱ ወይ ደግሞ አንተ የተለወጥክበት ቦታ ላይ እነሱ ካልተለወጡ ከጀርባ መጥፎ ነገር ያወራሉ። አንተ ዝቅ ለማድረግ ይጥራሉ፣ ይሞክራሉ። ሁለተኛው አንተ ባለ እነሱ በሌላቸው ነገር፣ አንተ ሰርተህ ጥረህ ባገኘው ነገር ሁሉ ጊዜ ምቾት አይሰማቸውም። ሁሉ ጊዜ ከጀርባ መጥፎ ነገር ያወራሉ። ሶስተኛው አንተን ኮፒ ማድረግ ሲያቀጣቸው ምርጥ አመለካከት ሊኖር ይችላል ወይም ደግሞ ምርጥ ህይወት ሊኖር ይችላል። ነገር ግን ያንተን አመለካከትና ያንተን ህይወት መኖር ካልቻሉና ካቃታቸው ከጀርባ መጥፎ ነገር ያወራሉ፣ ይናገራሉ። ስለዚህ ከእንደዚህ አይነት ሰዎች መራቅ ይኖርብሃል። ምክንያቱም እንደነዚህ አይነት ሰዎች መርዛማ ናቸው። ህይወትንና አመለካከትን ያበላሹታል። ተጠንቀቅ። ራስ ላይ ትኩረት እንዳታደርግና ስኬታማ እንዳትሆን የሚያደርጉ ነገሮች፣ እነዚህ ነገሮች ስኬታማ ከመሆን ይገድበዋል። አንደኛው ሴቶች ዲስትራክሽን ናቸው። እነሱ ላይ ትኩረት የምታረግ ከሆነ፣ እነሱ ላይ ፎከስ የምታረግ ከሆነ ህልምን ትረሳዋለህ። ገንዘብ እንዴት ሜክ ማድረግ እንዳለብህ አታቅም። በአጭሩ የወንድነት ማንነትን ዝቅ ታረጋለህ። ስለዚህ በቀጣይ ጊዜ ላይ ሴቶች ሲያስቸግሩ ኢግኖር አድርጋቸው። ሁለተኛው ተስፋ መቁረጥ። ህልም ላይ እየሰራ ፐርፐዝ ላይ እየሰራ በመሃል ተስፋ የምትቆርጥ ከሆነ ስኬታማ የመሆን ዕድልን ትገድለዋለህ። አስታውስ፣ ትልቅ ቦታ ለመድረስ ሞክረ ፌል ማድረግ አለብህ። ሶስተኛው ደግሞ አክሽን። አብዛኛው ሰዎች ያወራሉ፣ ነገር ግን አክሽንና ትልቅ ጥረት የለም። አስታውስ፣ ማሰብ ማቀድ ማተር አያደርግም። ህልምን ፐርፐዝን ማሳካት ከፈለግ አሁኑኑ ጀምረው፣ ኤክስኪውዝ እንዳደረድር። እነዚህ ከላይ ነገርኩ 3 ነገሮች ስኬታማ ከመሆን ይቆጥበዋል። ኮሜንት ሊስቲ ምን ትላለህ? ለ6 ወር እነዚህ ነገሮች ማድረግ ከጀመርክ አደገኛና አይበገሬ ወንድ የመሆን ዕድል ተጨምሯል። በደንብ አዳምጠኝ፣ በደንብ ስማኝ። አንደኛው ከሴት ራቅ። ህልምና ፐርፐዝ ላይ እንዳደርስ የምታረግ ወይም ዲስትራክት የምታረግ መጥፎ ሴት ብትኖር ሴት ነች። አስታውስ፣ አዳምን ያሳሳተችው ሴት ነች። በተመሳሳዩ አንተንም የምታሳሳተ ነገር ብትኖር ሴት ነች። ስለዚህ ተጠንቀቅ፣ ከሴት ራቅ። ሁለተኛው ጂም ጀምር፣ አቋምን አሳምረው። ስፖርት ስትሰራ ኮንፊደንስ ይጨምራል፣ ወንድነት ጎላ ብሎ ይወጣል። ስፖርት ስለማሰራ እኮ ነው ቀጭን የሆንከው፣ ቴስቴስትሮን የማይጨምረው። ስለዚህ ስፖርት መስራት ጀምር። ሶስተኛው ቻት ማድረግ አቁም፣ አይጠቅምህም፣ ምንም አያረገልህም። ከሴት ጋርም ሊሆን ይችላል ከወንድ ጋር ቻት ማድረግን ተውና የራስህን ፕራይቬት የሆነ ነገር ጀምር። አራተኛው አዲስ ሰው ሁን፣ ያለፈውን ነገር እርሳው። ያለፈው አልፏል፣ መልሰህ ልታስተካክለው አትችልም። ስለዚህ ለወደፊት እጣ ፈንታ አዳዲስ ነገሮችን ማድረግና መስራት ጀምር። ብዙ መሳቅና ብዙ መጫወትን አቁም። ሌላ ሰውና አስፈሪ ሰው ሁንባቸው። አመለካከትንና ማንነትን ቀይረው። በተመሳሳይ አመለካከትና ማንነት ስላለን ሁሉም ሰው የሚንቅህ፣ ሁሉም ሰው ማያከብር። 6ኛው እምቢ ማለትን ልመድ። በጣም ቆንጆ ሴት መታ እንደዛ አድርግልኝ ብትል እንኳን እንዳታረግላት፣ ወይም ደግሞ አንድ ትልቅ ሰው መጥቶ የማትፈልገውን ነገር እንዲያደርግ ካስገደደ እሺ እንዳትለው። ህልምህን መኖር ከፈለክ አንደኛ ራስን ቢዚ አርግ። የወደፊት ህልምህን በማይወስኑ ነገሮች ላይ አንዲት ሰከንድ አታጥፋ። ህልምህና ራስህ ላይ ብቻ ስራ። እድሜ ዘመንህን ሁሉ ይከፍልሃል። ሁለተኛ ጊዜህን ተጠቀም። በጅምላ አትነዳ። ለሰው ብለህ አትሸመም። እምቢ አይሆንም የሚሉ ቃላቶችን ደፈር አርገህ ልመድ፣ ትጠቀማለህ። ሶስተኛ በዝምታ ስራ። ጠንክረህ ስራ፣ ጉልበትህን አሟጠህ ስራ፣ በማስተዋልና በጥበብ ስራ።
ግን በዝምታ እዩኝ በኋላ ደብቁኝ ነው። ስለ ነገ ህልምህ ለማንም አትናገር፣ አታብራራ። የሰው ምላስ ጠልፎ ይጥልሃል፣ መጥፎ ነው። አድፍጦ የመስራት ግን ጠንቅቀህ ተከተል።